በአሁኑ ወቅት በአሜሪካና በኢራን መካከል እየተካሄደ ያለው ጦርነት ወደ አዲስና አደገኛ ምዕራፍ ተሸጋግሯል። ግጭቱ ከጀመረ 5 ሳምንታትን ያስቆጠረ ሲሆን ፕሬዝደንት ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን የመመለስ ዝግጅት እንዳላቸው በይፋ ተናግረዋል። ይህ ዛቻ በንግግር ብቻ ሳይሆን በተግባር የታየው ኢራን ውስጥ በሚገኝ አንድ ግዙፍ ድልድይ ላይ በተሰነዘረ የሚሳኤል ጥቃት መሆኑም እያነጋገረ ይገኛል። በአንጻሩ የኢራን ባለስልጣናትና ህዝቡ ለዚህ ዛቻ የሰጡት ምላሽ የአገሪቱን የጥንካሬና የመከላከል ቁርጠኝነት የሚያሳይ ተደርጎ ተወስዷል። በተለይም ወደ 7 ሚሊዮን የሚሆኑ ኢራናውያን የመሬት ላይ ጥቃትን ለመመከት መመዝገባቸውን መግለጻቸውና በአሜሪካ ድርጊት ላይ ዓለም አቀፍ የህግ ባለሙያዎች የሰጡት ትችት የጦርነቱን የወደፊት ዕጣ ፈንታ ይበልጥ ውስብስብ አድርጎታል። የመካከለኛው ምስራቅ ቀውስ አዲስ ምዕራፍ ላይ የደረሰም ይመስላል። በአሜሪካና በኢራን መካከል ለሳምንታት የቀጠለው ጦርነት አደገኛ ወደሆነ ደረጃ መሸጋገሩን የሚያሳዩ በርካታ ክስተቶችም በየዕለቱ እየተመዘገቡ ይገኛሉ። በተለይም ፕሬዝደንት ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን የመመለስ ዛቻ ካሰሙ በኋላ በኢራን ትልቁ ድልድይ ላይ የተፈጸመው የሚሳኤል ጥቃት የሁለቱን ሀገራት ፍጥጫ ይበልጥ አክሮታል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን በሁለቱ ወገኖች መካከል ያለውን ወቅታዊ ወታደራዊ ግጭት፣ የባለስልጣናቱን ንግግር፣ የህዝቡን ምላሽና የዓለም አቀፍ ህግ ባለሙያዎችን ስጋት ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። ባለፈው የአውሮፓውያኑ ፌብሩዋሪ 28 የተጀመረውና በአሜሪካ እንዲሁም በእስራኤል ጥምረት እየተመራ ያለው ይህ ጦርነት አሁን ላይ የኢራንን ግዙፍ መሠረተ ልማቶች ኢላማ ማድረግ ጀምረዋል። ፕሬዝደንት ዶናልድ ትራምፕ በቅርቡ በሰጡት መግለጫ በቴህራንና በካራጅ መካከል የሚገኘውን እንዲሁም 136 ሜትር ከፍታ ያለውን የቢዋን ግዙፍ ተንጠልጣይ ድልድይ አሜሪካ ማውደሟን በኩራት ተናግረዋል። ይህ ድልድይ $400 ሚሊዮን ወጪ የተደረገበትና የኢራን ዘመናዊ ግንባታ ተምሳሌት ተደርጎ የሚወሰድ ነበር። ዶናልድ ትራምፕ ድልድዩ ሲፈርስ የሚያሳይ ተንቀሳቃሽ ምስል በማኅበራዊ ገጻቸው ላይ በማጋራት በኢራን ትልቁ ድልድይ ተንኮታኩቷል፣ ዳግመኛም ለአገልግሎት አይውልም በማለት ገልጸዋል። አክለውም ኢራን በአሜሪካ የቀረበላትን ቅድመ ሁኔታ ካልተቀበለች ከዚህ የከፋ ጥቃት ይደርስባታል ሲሉ አስጠንቅቀዋል። ዶናልድ ትራምፕ ይህንን ጥቃት የፈጸሙት ኢራንን ወደ ድንጋይ ዘመን እንመልሳታለን ብለው ከዛቱ በኋላ መሆኑም ሁኔታውን አስከፊ ያደርገዋል። እንደ ኢራን የመንግሥት መገናኛ ብዙሃን ዘገባ ከሆነ በዚህ የድልድይ ጥቃት 8 ሰዎች ሲገደሉ 95 የሚሆኑት ደግሞ ቆስለዋል ተብሏል። የአሜሪካ ጥቃት ድልድዮችን ብቻ ሳይሆን የኃይል ማመንጫዎችንም ኢላማ እንደሚያደርግ ትራምፕ ዝተዋል። እያንዳንዱ የኤሌክትሪክ ማመንጫ ጣቢያዎቻቸውን በከፍተኛ ሁኔታና ምናልባትም ባን ጊዜ እንመታቸዋለን በማለት በሚሊዮን የሚቆጠሩ ኢራናውያንን ጨለማ ውስጥ ሊከቱ እንደሚችሉም ዝተዋል። ዶናልድ ትራምፕ ጦርነቱን ኦፕሬሽን ኤፒክ ፊውሪ ብለው የሰየሙ ሲሆን የኢራን ወታደራዊ አቅም ሙሉ በሙሉ መዳከሙንና ጦርነቱ በቅርቡ በድል እንደሚጠናቀቅ ያላቸውን እምነትም በአጽንኦት ገልጸዋል። በጦርነት ታሪክ ውስጥ በአጭር ሳምንታት ውስጥ እንደ ኢራን ያለ ከባድ ኪሳራ የደረሰበት ጠላት የለም ሲሉ አሜሪካ በድል አድራጊነት ላይ መሆኗን ገልጸዋል። ይሁን እንጂ የኢራን ባለስልጣናትና የጦር መሪዎች ለአሜሪካ ዛቻ እጅ እንደማይሰጡ በጽኑ እየገለጹ ይገኛሉ። ከዚህ ጋር በተያያዘም የኢራን የፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ አሜሪካ እግረኛ ጦሯን ወደ ኢራን ለመላክ ካሰበች 7 ሚሊዮን ኢራናውያን ሀገራቸውን ለመከላከል ዝግጁ መሆናቸውን አስታውቀዋል። ጋሊባፍ በ1980ዎቹ የኢራን ኢራቅ ጦርነት ወቅት ወንድማቸውን በጦር ሜዳ ማጣታቸውን በማስታወስ ኢራናውያን ለሀገራቸው ሲሉ ማንኛውንም መስዋዕትነት ለመክፈል ወደ ኋላ እንደማይሉ ተናግረዋል። አፈ ጉባኤው ለአሜሪካ ሕዝብን በቀጥታ ባስተላለፉት መልእክት እኛ ጦርነት ፈላጊዎች አይደለንም፣ ነገር ግን ሀገራችንን መከላከል ሲኖርብን እያንዳንዳችን ወታደር እንሆናለን ብለዋል። ጋሊባፍ አክለውም ወደ ቤታችን ከመጣችሁ መላውን ቤተሰብ ታገኛላችሁ። ዝግጁ ሆነን ታጥቀንና በኩራት ቆመን እየጠበቅናችሁ ነው። እስኪ ሞክሩት ወይም ብሪንግ ኢት ኦን በማለት የአሜሪካን ዘይቤ በመጠቀም ለትራምፕ ዛቻ ምላሽ ሰጠዋል።
እናም ይህ የ7 ሚሊዮን ፈቃደኛ ተዋጊዎች ቁጥር በኢራን ማህበራዊ ሚዲያዎች ላይ በስፋት እየተሰራጨ ሲሆን መንግስትም የቀድሞ ወታደሮችና ወጣቶች እንዲመዘገቡ ጥሪ እያቀረበ ይገኛል። የኢራን አብዮታዊ ዘብ የባሲጅ ፈቃደኛ ቡድን ዕድሜያቸው 12 የሆኑና ሕፃናትንም ሳይቀር መቀበል መጀመሩን መረጃዎች እየጠቆሙ ይገኛሉ። ይህም ኢራን ለማንኛውም አይነት የምድር ላይ ውጊያ ከፍተኛ ዝግጅት እያደረገች መሆኑን ይጠቁማል። በሌላ በኩል ደግሞ የፕሬዝደንት ዶናልድ ትራምፕ ወደ ድንጋይ ዘመን እንመልሳቸዋለን የሚለው ንግግር በኢራን ሕዝብ ዘንድ ከፍተኛ ቁጣንና ንቀትን ጭሯል። በኢራን የተባበሩት መንግስታት ድርጅት መልእክተኛ በሰጠው ምላሽ የትራምፕ ንግግር ጥንካሬን ሳይሆን ድንቁርናን ያሳያል ብሏል። ኢራን ከ7000 ዓመታት በላይ ታሪክ ያላት ሀገር መሆኗን የገለጸው ልዑኩ የ250 ዓመት ታሪክ ብቻ ያላት አሜሪካ እንዲህ አይነት ዛቻ መሰንዘሯ ስህተት መሆኑን አመላክቷል። የኢራን አብዮታዊ ዘብ የኤሮስፔስ ኃይል አዛዥም በተመሳሳይ ሁኔታ ሆሊውድ የአሜሪካን ባለሥልጣናት አሳስቷቸዋል በማለት አሜሪካውያን በፊልም ላይ የሚያዩትን ወታደራዊ የበላይነት በተግባር በኢራን ላይ መድገም እንደማይችሉ ተናግረዋል። ተራው የኢራን ሕዝብም በትራምፕ ንግግር ላይ ያለውን ተቃውሞ እየገለጸ ይገኛል። ላብነትም የ55 ዓመቱ ማህዲ ሞጋዳም ለአሶሺየትድ ፕሬስ በሰጠው አስተያየት ፈጣሪ ቢፈቅድ ትራምፕ ራሱ ወደ ድንጋይ ዘመን ይመለሳል ሲል ምላሽ ሰጥቷል። ይህ በእንዲህ እንዳለ የኢራኑ ፕሬዝደንት መሱድ ፔዚሽኪያን በበኩላቸው በትራምፕ ንግግር የአሜሪካ ዓለም አቀፍ ክብር ይዋዥቅ ወይም ደግሞ ይዋረድ እንደሆነ እንጂ የሚመጣ ነገር እንደሌለ ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ የአሜሪካ ጥቃት ጠላት በመፈራረሱና በስነ ልቦና በመሸነፉ የሚፈጽመው ተግባር መሆኑን ገልጸዋል። አራግቺ እያንዳንዱ የወደመ ድልድይና ሕንፃ በበለጠ ጥንካሬ እንደገና ይገነባል፣ ዳግመኛ የማይጠገነው ግን የአሜሪካ ክብር ነው ብለዋል። ሚኒስትሩ አክለውም በድንጋይ ዘመንና በአሁኑ ዘመን መካከል ያለው ትልቁ ልዩነት በመካከለኛው ምስራቅ የሚገኘው የነዳጅና የጋዝ ሀብት መሆኑን በመጥቀስ አሜሪካ ይህን የኢኮኖሚ ደም ስር አደጋ ላይ በመጣል ጊዜውን ወደ ኋላ መመለስ ትፈልግ እንደሆነ ጠይቀዋል። በጦርነቱ ሳቢያ በኢራን በኩል እየደረሰ ያለው ሰብአዊ ኪሳራ እጅግ ከፍተኛ መሆኑ በሌላ በኩል እየተገለጸ ያለ ጉዳይ ነው። የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበር ባወጣው መረጃ መሰረትም ጦርነቱ ከተጀመረበት ጊዜ አንስቶ ቢያንስ 1900 ሰዎች ሲገደሉ 20,000 የሚሆኑት ደግሞ ቆስለዋል። አሜሪካ በኢራን ላይ ከ15,000 በላይ የአየር ድብደባዎችን የፈጸመች ሲሆን ትምህርት ቤቶች፣ የጤና ተቋማትና የመኖሪያ ቤቶች መመታታቸውም ተገልጿል። በተለይም በጦርነቱ የመጀመሪያ ቀን በአንድ የሴቶች ትምህርት ቤት ላይ በደረሰ ጥቃት 175 ተማሪዎች መገደላቸውን የኢራን ቀይ ጨረቃ አስታውቋል። ይህ ሁኔታ በዓለም አቀፍ ደረጃ ከፍተኛ ስጋትን እንደፈጠረም እየተገለጸ ነው። ከዚህ ጋር ተያይዞም ከ100 በላይ የዓለም አቀፍ ሕግ ባለሙያዎች በጋራ በፈረሙት ደብዳቤ የአሜሪካ ጥቃቶች የጦር ወንጀል ወይም ዋር ክራይምስ ሊባሉ እንደሚችሉ አስጠንቅቀዋል። ከሃርቫርድ፣ የልና ስታንፎርድ ዩኒቨርሲቲዎች የተወጣጡት እነዚህ ባለሙያዎች ትራምፕ የኢራንን የውሃ ማጣሪያና የኤሌክትሪክ ጣቢያዎች እመታለሁ ማለታቸው ዓለም አቀፍ የሰብአዊ መብት ሕጎችን የሚጥስ መሆኑን ገልጸዋል። ባለሙያዎቹ በተለይም ፕሬዝደንት ትራምፕ ባለፈው ወር ለጨዋታ ያህል ወይም ለቀልድ ያህል አሊያም በእርሳቸው ቀጥተኛ ንግግር ጀስት ፎር ፈን ጥቃት ልንፈጽም እንችላለን ማለታቸውና የመከላከያ ሚኒስትሩ ፔት ሄግሴት አሜሪካ በሞኝ ወይም በጅል የውጊያ ሕጎች ወይም ስቱፒድ ሩልስ ኦፍ ኢንጌጅመንት አትመራም ማለታቸው አሜሪካ ሆን ብላ ሲቪሎችንና መሠረተ ልማቶችን ኢላማ እያደረገች መሆኑን ያሳያል ብለዋል። ከወታደራዊ ግጭቱ ባሻገርም የኢራን የኒውክሌር ዝግጅትም የአሜሪካ ዋነኛ ስጋት ሆኖ እንደቀጠለ ይገኛል። ከዚህ ጋር በተያያዘም ኢስፋሃን በተባለችው ከተማ ኢራን እስከ 90 በመቶ ሊበለጽግ የሚችል 60 በመቶ የደረሰ ዩራኒየም ክምችት እንዳላት ይታመናል። ዶናልድ ትራምፕ ይህንን ክምችት በልዩ ኦፕሬሽን ለመቀማት ሊሞክሩ እንደሚችሉ ቢገመትም ፕሬዝደንቱ ግን አሜሪካና እስራኤል የኢራንን ከፍተኛ መሪ አሊ ኻሜኔይንና የቅርብ ረዳቶቻቸውን መግደላቸውን ተከትሎ
በኢራን በኩል ያለው ቁጣና የጠነከረ ምላሽ የመስጠት ፍላጎት ጨምረዋል። እናም የጦርነቱ ቀጣይ ፈንታ አሁንም ግልጽ ሳይሆን እንደቀጠለ ይገኛል። ፕሬዝደንት ዶናልድ ትራምፕ ጦርነቱ በሚቀጥሉት 2 እና 3 ሳምንታት ውስጥ እንደሚጠናቀቅ ቢተነብዩም ኢራን ግን የበለጠ አጥፊና ከባድ ጥቃቶችን እንደምትሰነዝር ዝታለች። ከዚህ ጋር ተያይዞም የኢራን ወታደራዊ ቃል አቀባይ ኢብራሂም ዞልፋጋሪ ጠላቶቻቸው ቋሚ ጸጸትና እጅ መስጠት ውስጥ እስኪገቡ ድረስ ጦርነቱ እንደሚቀጥል እየተናገሩ ይገኛሉ። ይህ በእንዲህ እንዳለ የዓለም አቀፍ የነዳጅ ዋጋ በበርሜል $108 በመድረሱ የዓለም ምጣኔ ሀብት እየተናወጠ ይገኛል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝም ዓለም ወደ ሰፊ ጦርነት እየገባች መሆኗን በማስጠንቀቅ አስቸኳይ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ከዚህ ባሻገርም የአሜሪካና የኢራን ጦርነት ከሁለቱ ሀገራት አልፎ ለዓለም ሰላም ትልቅ ስጋትን ደቅኗል። ፕሬዝደንት ትራምፕ ወታደራዊ የበላይነትና መሠረተ ልማቶችን ማውደምን እንደ ስኬት ቢቆጥሩትም ኢራን ግን በሕዝባዊ ንቅናቄና በታሪካዊ ጥንካሬዋ ለመመከት እየሞከረች ትገኛለች። በጦርነቱ እየተጎዱ የሚገኙ ሲቪሎች ቁጥር መጨመር እንዲሁም የመሠረተ ልማቶች መውደም አሜሪካን ለጦር ወንጀል ክስ ሊያጋልጣት እንደሚችልም የሕግ ባለሙያዎች ማስጠንቀቂያ ዋሽንግተን ላይ ያለውን ጫና ይጨምረዋል። ጦርነቱ ዶናልድ ትራምፕ እንዳሉት በቅርቡ ይጠናቀቃል ወይስ ወደ ሰፊ ቀጠናዊ ጦርነት ያድጋል የሚለው ጉዳይ በሚቀጥሉት ሳምንታት በሚወሰዱ እርምጃዎች የሚታይ ይሆናል። ሆኖም ግን የሁለቱም ወገኖች የቃላት ጦርነትና በትክክለኛ የጦር ሜዳ የሚታየው እልህ አስጨራሽ ግጭት ሰላም አሁንም ሩቅ መሆኑን ያመለክታል። በሌላ በኩል ደግሞ የአሜሪካና የኢራን ጦርነት ከወታደራዊ ፍጥጫ ባለፈ የሀገራት ክብር፣ የታሪክ የበላይነትና የዓለም አቀፍ ሕግጋት መፈተኛም ሆኖ እየተወሰደ ይገኛል። ፕሬዝደንት ትራምፕ በቴክኖሎጂና በወታደራዊ የበላይነት ኢራንን ለማንበርከክ ቢሞክሩም ኢራን በበኩሏ በሕዝባዊ ንቅናቄና በታሪካዊ ጽናቷ ለመመከት እየጣረች መሆኑም የዚህ ጦርነት አንድ ማሳያ ተደርጎ ይወሰዳል። የድልድዮች መፍረስና የመሠረተ ልማቶች መውደም በቀላሉ ሊተኩ ቢችሉም በሁለቱ ሕዝቦች መካከል እየተፈጠረ ያለው ጥላቻና በዓለም አቀፍ ደህንነት ላይ የደረሰው ጠባሳ ግን ለብዙ ዘመናት የሚቆይ ይሆናል። የዓለም ሰላም በአሁኑ ወቅት በዲፕሎማሲያዊ ጥረቶችና በሁለቱም ወገኖች በጎ ፈቃደኝነት ላይ የተንጠለጠለ ቢሆንም የጦርነቱ ነበልባል ግን አሁንም እየተጋጋለ ይገኛል። ጦርነቱ በትራምፕ ትንበያ መሠረት በቅርቡ ይጠናቀቃል ወይስ ወደ ሰፊ ቀጠናዊ ቀውስነት ያመራል የሚለው ጥያቄ ግን የዓለምን ትኩረት የሳበ ትልቅ አጀንዳ ሆኖ ቀጥሏል። ኢራን ወደ ቤታችን ከመጣህ ቤተሰቡን በሙሉ ታገኛለህ ስትል፣ ትራምፕ ደግሞ ወደ ድንጋይ ዘመን እንመልሳችኋለን ማለታቸው ግጭቱ ከፖለቲካዊ ልዩነት ባለፈ ወደ ግላዊና ብሔራዊ የጥፋት ጉዞ እያመራ መሆኑን ያሳያል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሲኤንኤን እና ሲቢኤስ ኒውስን በዋቢነት ተጠቅመናል።